እንዴት ነው የምታስቢው ግን አንቺ ፋፊ የምትባይ ልጅ? እኔ እንዴት እንደምታስቢው ግን ምንም ሊገባኝ አልቻለም። እነሱ ሲያዙልሽ ጭራሽ ደግሞ ሌላ ጣጣ ታመጭባቸዋለሽ፣ ሌላ ችግር ታመጭባቸዋለሽ። ፋፊ የምትመለስ አይመስል፣ ለሁላችሁ የምትመለስ አይመስልም። ለሁላችሁ ከባድ ሁኔታ ላይ ነው ያለችውና ምን ማድረግ እንዳለባት ይሄን ስትለው ይሄ አንዱን ስትለው አንዱ እረፍት ነው ያሳጧት። በቃ እረፍት በቃ ሰላም። እስኪ ኪራን ጠበል ይዘሽ ሂጂ በቃ ሳይብስበት ማለት ነው። እንደ ናሂ ሳይሆን ሳይብስበት ጠበል ይዘሽ ሂጂ በቃ። ወደማይሆን ነገር ውስጥ እየገባሽ ነው፣ ወደማይሆን አቅጣጫ እየሄድሽ ነው። በቃ እዚህ ጋር ብታቆሚ ነው የሚሻልሽ። አሁን ኪራን ያደረግሽው ነገር ትክክል አይደለም። በቃ ኪራ ምን አጠፋ? ምን አደረገሽ? ባይሆንም ቢያግዛት እንኳን ምን አለበት? እንደዚህ እየተሰቃየች ጭራሽ እሱንም ታሰረቻት። አሁን ጭራሽ በቃ በልህ ነው የተነሳች፣ በልህ እና ይሄ ለኝነቷ ደግሞ በጣም ነው ትዳሯን ምስቅልቅል እያደረገ ያለው የውብዬ ነው ማለት ነው። እና ሰላም ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይብዛላችሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ምንድነው እሱ? ያው ሰሞኑን እያያችሁት ያላችሁት ነገር ትንሽ የናሂ ቤት ያው እንደምታውቁት ነው የፋፊ ነገር ትንሽ እየበጠበጠችው ነው ያለችው። በነገራችን ላይ ተመልካቾቻችን ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ለእኛ ይጠቅመናል ማለት ነው፣ እኛንም ያበረታናል ማለት ነው። እና አሁን ላይ ያለው ነገር ትንሽ ከባድ ሆኗል ማለት እያየን ያለነው ነገር ምንድን ነው? ያው ውብዬ ያደረገችው ነገር ጥሩ ነበረ ማለት ፋፊን እንደዛ ማድረጓ እኔ ደስ ብሎ ነበር። ምክንያቱም ትንሽ እንኳን እረፍት ያገኛሉ። ትንሽም ለሁለት ቀንም ለሶስት ቀንም ቢሆን ትንሽ እረፍት አግኝታ ነበር ውብዬ። ናሂም ወደ ቤት መጥቶ ከጠበል ተመልሶ ጥሩ ሁኔታ ላይ ነበር። ምንም እንኳን አእምሮ እንደዛ ቢበወዝም አእምሮ እንደዛ ቢበጠበጥም ጠበል መሆኑ ጥሩ ነበር እና ግን የፋፊ ነገር ትንሽ ከባድ ሆኗል ማለት ነው። አሁን ሁሉ ወደ ራሷ እያደረገቻቸው ነው እና ትናንትና ባየሁት ነገር በጣም ነው ያዘንኩት፣ በጣም ነው የደበረኝ። አንድ የቀራት ወንድሟ ነበረ። በቃ እኔ ባለፈውም ነግሬያችሁ ነበር ቤተሰብ በቃ ኪራን መጠንቀቅ አለብሽ ውብዬ፣ አንተም መጠንቀቅ አለብህ። ነገ ከነገ ወዲያ አንተ ላይ ነው የምትነሳብህ ብዬ ፈርቼ ነበር። ግን ያው የፈራሁት ነገር ነው የሆነው እና አትሊስት ኪራ ሊያግዛት ይገባ ነበር። ናሂን እንደምታዩት ነው በቃ ያደረገችው ነገር በጣም ከባድ ነው የሆነው እና ብቻ ትንሽ ይጨንቃል። ከባድ ነገር ነው እና እነ ሶል ተመልሰው ያግዟታል፣ ቢያንስ ወደ አእምሯቸው ይመለሳሉ ስንል ጭራሽ ደግሞ ኪራንም ምን እንዳስነካቸው መች እንዳስነካቸው አይታወቅም። ያው እንደምታዩት ፋፊ ማለት ጀምሯል ማለት ነው እና ቤተሰብ እያያችሁ እናንተም በጣም እንደደበራችሁ ይገባናል። እኔም በጣም ነው የደበረኝ እና የቻልነውን ነገር ሁሉ ለማድረግ እንሞክራለን። ግን በቃ ሁሉም ወደ ፋፊ ሆኑ። ሁሉም ፋፊ ማለት ጀመሩ። ሁሉም በቃ ውብዬ ነው የተነሱባት። ትናንትናማ በቃ ያየሁት ነገር በጣም ነው የከፋኝ። በዚህ ልክ ሁሉም ጋር እንደዚህ መነሳቷ በጣም ነው የሚያሳዝነው። የሚያስፈራራት ነገር እንዳለ ሰው እንዳለ በዚህ ምክንያት ችግር ውስጥ እንደሚገባ እና ታዲያ የሰው ትዳር በጥብጠሽ የሰው ባልና ሚስት ለያይተሽ ነው እንዴ ያንቺ ነገር የሚስተካከለው? በጣም እኮ ነው የሚከብደው። እኔ ፋፊ ማለት እኔ ወደ ቀልብሽ ተመለሽ ፕሊስ እባክሽን። በልጆቹ ላይ እያረግሹ ያለው ነገር በጣም ከባድ ነው እና ጭራሽ አሁንማ በቃ ሊደበድቧት እኮ ነው የተነሱ። ምንም እኔ አሁን ሰላምን ራሱ አንቺንም እንደዛ እንዳታደርግሽ እንደነሱ እንዳታደርግሽ ቢያንስ አንቺ ነሽ የቀረሻት ለውብዬ። ከጎኗ ሆነሽ ሰፖርት የምታደርጊያት አንቺ ነሽ፣ የምታግዣት አንቺ ነሽ እና አንቺ እንኳን ተጠንቀቂ እስኪ ብቻዋን እንዳትቀር ውብዬ። የቱን ማንን አስታማ ማንን? አንዱን ጸበል ይዛ ብትሄድ አንደኛው ይመጡባታል፣ አንደኛውን ስትል አንደኛው ይመጡባታል እና ሁሉም ውዝግብግብ ያለ ነገር ሆነ። እኔ ምን እንደምላችሁ ራሱ እኔ ግራ ገባኝ። እኔ ራሱ እያየሁት ያለው ነገር ትንሽ ስለሚከብድ
ፋፊ ምሰማ ነገር አይደለችም። በቃ በእልህ ተነሳስታለች፣ እልህ ውስጥ ገብታለች። እኔ አንድ ነገር መመክርሽ ውብዬ፣ ናሂን ይዘሹ በቃ ሌላ ቦታ ቀይሪ። በቃ እነሱን ማይደርሱብሽ እነሱን ማያገኙበት ቦታ ብትቀይሪ ደስ ይለኛል። ምክንያቱም እንደምታየው ነው፣ እየመጡ ነው የሚበጠብጡሽ፣ እየመጡ ነው የሆነ ነገር የምታስነካብሽ። ፋፊ እየመጣሽ ነው እንደዚህ የምታደርገው። ከቻልሽ አሁንም ባለፈው እንዳደረግሽው ወይ አሳስሪያትና በቃ እስከ ወደ ልቧ ወደ ራሷ እስከምትመለስ ትታሰር። በቃ እኔ የምለው እሱን ነው። ምክንያቱም ባለፈው በማሳሰርሽ ትንሽ ረፍት አግኝተሻል። ናሂንም ጠበል ለመውሰድ ጊዜ ይኖርሻል። እነሱንም እስኪ ወደ አእምሯቸው የሚመለሱበት ጊዜ ሊያገኙ ይችላሉ። ምናልባት እሷ ከስራቸው ስለሆነች አብራቸው ስለሆነች ይሆናል እንግዲህ አእምሯቸውን ደፍናቸው ምንም እንዳያስቡ እያደረገቻቸው ያለችው። እኔ አዝኛለሁ ውብዬ፣ ያለሽበት ሲቃይ ያለሽበት ሁኔታ በጣም ያሳዝናል። እዚህ ልጆች አሉ፣ እዚህ ጋር ደግሞ ናሂ እንደዛ ሆኖብሻል። እንደምታየው ነው አእምሮውን ቶሎ ቶሎ ነው የሚቀያየረው። አንዲ ፋፊ ይላል እዛው ቁመሽ አንቺን ይልሻል። እና ትንሽ እኛም ትንሽ ስለከበደ ነው ቤተሰብ ከቪዲዮ የጠፋ ነው። ምን ማድረግ እንዳለብን ግራ ስለገባን ነውና ብቻ አሁን ማስጠነቅቀው ሰላምን ነው። በቃ ሰላም እባክሽ ከፋፊ ዙሪያ ራቂ። በቃ ከውብዬ ጋር ሆነሽ የሚሆነውን ነገር እያደረግሽ ከናሆሜ ጋር ሆናችሁ እሱን ናሂን ጠበል ውሰዱት። አንቺም ደግሞ ከቻልሽ ከውብዬ ጋር ሆነሽ አግዣት እንጂ በዚህ ሁኔታ ፋፊ የምትመለስ አይመስልም። ለሁላችሁም የምትመለስ አይመስልም። ለሁላችሁም ከባድ ሁኔታ ላይ ነው ያለችውና እሱን አድርጊ እንጂ እኔ በጣም ነው የከበደኝ ያለው ሁኔታ። በቃ ነገ ምን እንደምታደርግባችሁ አታውቁም። በቃ እልህ ውስጥ ተጋብታለች። እንዴት ነው እስከ ሞልድ ድረስ ከኔ ጋር ይሁን ስጭኝ እቃ አረገችው። እንደ እቃ ነው እያሰበች ያለችው። የተከበረ ባሏ ነው፣ የ80 ባሏ ነው እና እስከ ሞልድ ድረስ በጣም ራስ ወዳድነት እኮ ነው ይሄ ማለት። ችግር ውስጥ እንዳገባ እሷ ችግር ውስጥ አትገባም። እንዴት ነው የምታስቢው ግን አንቺ ፋፊ የምትባይ ልጅ? እኔ እንዴት እንደምታስቢ ግን ምንም ሊገባኝ አልቻለም። እነሱ ሲያዙንልሽ ጭራሽ ደግሞ ሌላ ጣጣ ታመጭባቸዋለሽ፣ ሌላ ችግር ታመጭባቸዋለሽ። ብቻ ትንሽ ይከብዳል እና ቤተሰብ ሁላችሁም እኔ የሚሰማኝ ስሜት እንደሚሰማችሁ ተስፋ አደርጋለሁ። ያው እንደምታዩት በየቀኑ ነው እየበጠበጠቻቸው ያለችው። እንዴት ማለት ምን ማድረግ እንዳለባት ራሱ ግራ ገብቷታል። ምን ማድረግ እንዳለባት ይሄን ስትለው ይሄ አንዱ ስትለው አንዱ እረፍት ነው ያሳጧት። በቃ እረፍት እና ውብዬ አይዞሽ በርቺ ማለት ተስፋ እንዳትቆርጭ። ምክንያቱም በዚህ አካሄዷ በቃ ሌላ ችግርም ልፈጥርብሽ ስለምችል በቻልሹ መጠን ናሂ ጠብቀሽ ከቻልሽ ይዘሽው እኔ የሆነ ቦታ ወይ ጠበል አንቺ ራስሽ ይዘሽው ይጂ። ደግሞ ልጆችሽን ማን ይዝልሻል? እኔ እኮ አሁን ግራ የገባኝ እሱ ነው። ደግሞ ልጆች አሉብሽ በዚህ በኩል በቃ ሰላምና ናሆም በቃ አግዟት። እኔም የቻልኩትን አደርጋለሁ እና በርቺ ውብዬ። ፋፊ ግን ብታቆሚ ነው የሚሻለው። በቃ ወደማይሆን ነገር ውስጥ እየገባሽ ነው፣ ወደማይሆን አቅጣጫ እየሄድሽ ነው። በቃ እዚህ ጋር ብታቆሚ ነው የሚሻልሽ። አሁን ኪራን ያደረግሽው ነገር ትክክል አይደለም። በቃ ኪራ ምን አጠፋ? ምን አደረገሽ? ባይሆንም ቢያግዛት እንኳን ምን አለበት? እንደዚህ እየተሰቃየች ጭራሽ እሱንም በጣም ያሳዝናል። እና ኪራ ደግሞ በቃ ብታቆም ይሻላል። ይገባኛል ከልብ እንዳለው ምን እንዳስነካችሁ አናቅም፣ ግን በቃ እንደምንም ብለህ በቃ ከሰማህ የምትሰማ ከሆነ ኪራ ማስጠነቀቅ ምንድነው በቃ ወደ ውይ ብትመለስ ነው ይሻላል። እንደምንም ብለህ ማለት በቃ ሰላም እስኪ ኪራ ጠበል ይዘሽው ይጂ በቃ ሳይበስበት ማለት ነው። እንደ ናሂ ሳይሆን ሳይበስበት ጠበል ይዘሽው ይጂ። ጠበል ያስፈልገዋል በቃ እሱ ራሱ ያ ሶል የሚባልማ ጭራሽ ሙሉ ለሙሉ ነው የሰወረችው። ሙሉ ለሙሉ ነው በቃ ከአእምሮ እንዳይሆን ያደረገችውና እስኪ በተቻላችሁ መጠን አግዟት ውብዬን። የቀራችሁ እናንተ ናችሁ፣ ሰላምና ናሆም ማለት ነው።
እንጂ ብቻዋን ነው በቃ የምታስቀራት። በል ተነሳስ ስላሳሰረቻት አሁን ጭራሽ በቃ በል ነው የተነሳች በልህ እና ይሄ ለኝነቷ ደግሞ በጣም ነው ትዳሯን መስቀልቅል እያደረገ ያለው የውብዬ ነው ማለት ነው። እና ቤተሰብ እንግዲህ በጣም ስለከፋኝ ነው እኔ እስኪ ያለውን ነገር ልንገራችሁ ብዬ ነው። እና ያው እንደምታዩት ነው። በእርግጥ ግን በጣም ከባድ ሁኔታ ውስጥ ስለሆኑ ነው። የፋፊ ድርጊት በጣም ከባድ ስለሆነ ነው። እና ቤተሰብ እስኪ ምን ማድረግ እንዳለብንም ኮሜንት ሴክሽን ላይ ጻፉልን። እስኪ ያለውን ነገር እንትን ብዬ በሌላ ቪዲዮ መጣላችኋለሁ። መልካም ጊዜ፣ መልካም ቆይታ፣ ሰላማችሁ ብዝት ይበልልን።